ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል። 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ተጀምሯል። በቅድሚያም አርዕስተ ዜናዎች። ጠቅላይ ሚኒስትር አብይ አህመድ በድሬዳዋና አካባቢዋ የተለያዩ የልማት ስራዎችን ጎበኙ። የመድብለ ዴሞክራሲ ስርዓት ለሀገር ግንባታ እንዲውል የዘርፉ ተዋንያን የድርሻቸውን ሊወጡ እንደሚገባ ተጠቆመ። ባለፉት 6 ወራት ብቻም ከ27000 በላይ የሳይበር ጥቃቶች መሰንዘራቸውን የኢንፎርሜሽን መረብ ደህንነት አስተዳደር አስታወቀ። በጾም ወቅት መልካም እሴቶችን ይበልጥ ማጠናከር እንደሚገባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ተናገሩ። ተመልካቾች ከዜናዎቹ ጋር አሸናፊ እንዳለ አብራችሁ ቆይታ አደርጋለሁ። እናንተም ጥሩ ቆይታ ይሆንላችሁ። ወደ ቀዳሚው ዜና አልፋለሁ። ጠቅላይ ሚኒስትር አብይ አህመድ በመደመር መጽሐፍት ሽያጭና ከድሬዳዋ ከተማ አስተዳደር በተገኘ በጀት የተገነባውን እመርታ ቤተ መጻሕፍትን ጎበኙ። ቤተ መጻሕፍቱ ከ1000 ካሬ ሜትር በላይ የቦታ ስፋት ላይ ያረፈና ዘመናዊ መሰረተ ልማት እንዲኖረው ተደርጎ ተገንብቷል። ቤተ መጻሕፍቱ የብሬል ማንበቢያ ቦታ፣ ለልዩ ፍላጎት ተጠቃሚዎች የተዘጋጀ የአይቲ ማዕከል፣ ከክፍል ውጪ የንባብ ቦታ፣ የግልና የቡድን ማንበቢያና የጥናት ክፍሎች እንዲሁም የኮንፈረንስ ክፍልን ማካተቱን የጠቅላይ ሚኒስትር ጽሕፈት ቤት ጠቁሟል። እመርታ ቤተ መጻሕፍት በአንድ ጊዜ ለ1000 ሰው አገልግሎት መስጠት እንዲችል ሆኖ የተገነባ ሲሆን በመጽሐፍ መደርደሪያው ላይ ብቻ 1 ሚሊዮን መጽሐፍትን የመያዝ አቅም አለው። አብይ አህመድ በድሬዳዋ ከተማ እያደረጉት ካለው ጉብኝት ጎን ለጎን ደግሞ በትናንትናው ዕለት ከከፍተኛ የመንግስት ኃላፊዎች ጋር በመሆን የኢፍጣር ስነ ስርዓትን ከድሬዳዋ ነዋሪዎች ጋር ታድመዋል። ربنا ولا تحمل علينا إصرا كما حملته على الذين من قبلنا ጠቅላይ ሚኒስትር አብይ አህመድ በድሬዳዋ ከተማ የኮሪደር ልማት ጉብኝት አድርገዋል። የድሬ የኮሪደር ልማት ምቹ የህዝብ መዝናኛ ቦታዎች፣ የተሻሻለ የአካባቢ ውበትና ጥራታቸውን የጠበቁ የማህበረሰብ መሰብሰቢያ ስፍራዎች እውን እንዲሆኑበት የተቻለ ነው።
የአዲስ አበባ ከተማ ከንቲባ አዳነች አቤቤ የአውቶቡስ ተራ መሳለሚያ 18 ማዞሪያና የአየር ጤና ካራ የአስፋልት መንገድ ፕሮጀክቶችን በአጭር ጊዜ ለማጠናቀቅ እየተሰራ መሆኑን ተናገሩ። ከንቲባ አዳነች አቤቤ ዛሬ ማለዳ በከተማዋ ትልቅ ኢኮኖሚያዊና ማህበራዊ ፋይዳ ያላቸውን ሁለቱን የመንገድ ፕሮጀክቶችን የስራ እንቅስቃሴ ጎብኝተዋል። አውቶቡስ ተራ መሳለሚያ 18 ማዞሪያ የመንገድ ፕሮጀክት በከተማዋ የኮሪደር ልማት ስታንዳርድ የሚገነባ ሆኖ ሰፊ የእግረኛ መንገድንም የሚያካትት መሆኑን ገልጸዋል። በግራና ቀኝ በአጠቃላይ 6 የመኪና መስመሮች የሚኖሩት መንገዱ 3.3 ኪሎ ሜትር ርዝመት አለው። በዚሁ መንገድ ላይ 18 አደባባይ ላይ 60 ሜትር ስፋት ያለው የትራፊክ ፍሰቱን ማሳለጫና የመሻገሪያ ድልድይ ይኖረዋል። በጦር ኃይሎች መስመር በኩል ያለውን ነባሩን የቀለበት መንገድ ማሻሻልም የመንገዱ ስራ አካል ነው። ይህ የመንገድ ስራ እስከ ታህሳስ እንደሚጠናቀቅ ከንቲባዋ ገልጸዋል። ሌላኛዋ ከንቲባ የጎበኙት 5.6 ኪሎ ሜትር የሚረዝመው የአየር ጤና ካራ ጅማ መውጫ የአስፓልት መንገድ በመጪዎቹ 2 ወራት ይጠናቀቃል። በአዲስ አበባ ከተማ አሁን ላይ በአጠቃላይ 140 የመንገድ ፕሮጀክቶች በግንባታ ላይ የሚገኙ ሲሆን 104 የሚሆኑት በከተማው መንገዶች ባለስልጣን በራስ አቅም እየተሰሩ ይገኛል። ዘገባው የሪፖርተራችን ይመራደም ነው። የከፍተኛ ትምህርት ተቋማት መንግስትና ህብረተሰብ የጣለባቸውን ኃላፊነት እንዲወጡና ትርጉም ያለው ውጤት እንዲያመጡ በቅንጅት ሊሰሩ ይገባል ሲሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናገሩ። ተቋማቱ ከመማር ማስተማር ባለፈ የሚታዩ ችግሮችን ለመፍታት ቁልፍ የሆነ የምርምር መፍትሄ ሊሆኑ የሚችሉ ተግባራትን ማከናወን አለባቸውም ብለዋል። የትምህርት ሚኒስቴር ከከፍተኛ የትምህርት ተቋማት ጋር ባደረገው የቁልፍ ውጤት አመላካች ስምምነት ዙሪያ በአዲስ አበባ ውይይት እየተካሄደ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ልትሰጠን ሪፖርተራችን ሰናይት ብርሃኔ በቀጥታ መስመራችን ላይ ትገኛለች። ሰናይት እንደምን ውለሻል? መድረኩ በዋናነት ዓላማው ምንድን ነው? ከፍተኛ የትምህርት ተቋማት ውስጥ ከማሻሻል አኳያ የተነሱት ነጥቦች ምንድን ናቸው? ማህበረሰብን እስከ መጥቀም አኳያ ምን ሚና ይኖራቸዋል ተብሏል? ጠቅላላ አድርገሽ መረጃሽን አድርሽ። አመሰግናለሁ አሸናፊ። ቀደም ብለህ አንተ እንደገለጽከው የትምህርት ሚኒስቴር ከከፍተኛ የትምህርት ተቋማት ጋር በቁልፍ ውጤት አመላካች ስምምነት ዙሪያ ውይይት እያካሄደ ነው የሚገኘው። የቁልፍ ውጤት አመላካች ስምምነት ማለት የትምህርት ሚኒስቴር ከተቋማቱ ጋር በየ6 ወሩ የተቀመጡ ወደ 90 የሚደርሱ ቁልፍ ነጥቦች አሉ። ከዛ አኳያ ምን አይነት ስራዎች ሊተገብሩ ይገባል የሚለውን አስቀምጧል። በዛ መሰረት የሚታዩበት መስፈርት ነው። በየ6 ወሩ እየተገናኙ የተገኙ ውጤቶች ምንድናቸው፣ ተግዳሮቶችስ የሚለውን ነገር የሚለይበት ነው። በዚህ መድረክ ላይ የተገኙት የትምህርት ሚኒስቴር ሚኒስትር ዶክተር ብርሃኑ ነጋ ናቸው። ዶክተር ብርሃኑ እንግዲህ በመልእክታቸው የከፍተኛ የትምህርት ተቋማት መንግስትና ህብረተሰቡ የጣለባቸውን ኃላፊነት በሚገባ ለመወጣት እንዲሁም ደግሞ ትርጉም ያለው ውጤትን ለማምጣት ከፈለጉ ቅንጅታዊ የሆነ አሰራርን ሊከተሉ እንደሚገባ አንስተዋል። እንደሚታወቀው የከፍተኛ ትምህርት ተቋማት ከመማር ማስተማር ባለፈ በተቋቋሙባቸው አካባቢዎች ያሉ ችግሮችን በመለየት ጥልቅ የሆነ ምርምርን በማካሄድ መፍትሄ መስጠት ይኖርባቸዋል። ከዚህ አኳያ ምን እየሰራን ነው የሚለውን በደንብ መገምገም ይኖርባቸዋል። ውጤት ለማምጣት ከፈለጉ ግን በቅንጅት ሊሰሩ ይገባል ሲሉ አጽንኦት ሰጥተው ገልጸዋል። በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራ ጡሸኔ በበኩላቸው እንግዲህ ፕሮፌሰር ብርሃኑ ነጋ ይህንን ነው የገለጹት። ብርሃኑ ነጋ አጽንኦት ሰጥተው የገለጹት ነገር ቢኖር ምንድነው በተለይ የቅንጅት ጋር ያሉ ስራዎች ትኩረት ሊሰጣቸው እንደሚገባ ከአመራር እስከ ታችኛው ድረስ ያሉ ስራዎችም በትኩረት ሊሰሩ እንደሚገባ ገልጸዋል። ሌላው በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ኃላፊ የሆኑት ሚኒስትር ዴኤታ አቶ ኮራ ጡሸኔ በመማር ማስተማር በምርምር እንዲሁም ደግሞ በቴክኖሎጂ ዙሪያ የተገኙ ውጤቶች እንዳሉ አንስተዋል። በአንጻሩ ግን በቅንጅታዊ አሰራር ላይ የሚታዩ ክፍተቶች አሉ። እነዚህ ክፍተቶችን ለመሙላት ደግሞ እንደዚህ አይነት መድረኮች ወሳኝ መሆናቸውን አንስተዋል። በዚህም እንግዲህ የከፍተኛ ትምህርት ተቋማቱ ውጤት ያመጡ በርከት ያሉ የከፍተኛ የትምህርት ተቋማት አሉ። ከነዚሁ የሚወሰደው ልምድ አለ። ተግዳሮት የሆኑ ጉዳዮች አሉ። እነዚህ ተግዳሮቶች ደግሞ በምን ምክንያት ተፈጠሩ የሚለውን ደግሞ መለየት የሚያስችል መድረክ መሆኑን አንስተዋል። ሌላው አያይዘው ያነሱት ፕሮፌሰር ብርሃኑ ነጋ ከአመራር
ጋር ተያይዞ የሚመጡ ችግሮችን ለመፍታት የአመራር አካዳሚ እየተሰራ መሆኑን አንስተዋል። ይህ የአመራር አካዳሚ በቅርብ ጊዜ ውስጥ አስፈላጊ የሆኑ ጉዳዮች ግብአቶች እየተሟሉለት ነው። ከዚህ አኳያ በቅርብ እስከ ከሁለት ወር ባልበለጠ ጊዜ ውስጥ ስልጠና መስጠት እንደሚጀምር አጽንኦት ሰጥተው አንስተዋል። በዋናነት ግን በትምህርት ዘርፉ ያለውን መንግስት የሚጠበቅበትን በሀገር ላይ የሚታዩ ችግሮችን ለመፍታት የከፍተኛ ትምህርት ተቋማት ቅንጅታዊ የሆነ አሰራራቸውን አጠናክረው መቀጠል ይኖርባቸዋል የሚለው ጉዳይ አጽንኦት ተሰጥቶ የተነሳ ጉዳይ ነው። ለጊዜው ያለኝ መረጃ ይህንን ይመስላል። ሰናይት፣ ለመረጃዎች እናመሰግናለን። ጥሩ ቀን ይሆናልሽ። ኢትዮጵያችን በቴክኖሎጂ የታገዙ የነገ መፍትሄዎችን ትሻለች። እርስዎ ሶፍትዌር አልሚ ኖት ወይስ የሃርድዌር ኢንጂነር ወይንስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና? በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄን አስበዋል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን ታላቅ መድረክ አዘጋጅቷል። ከባለ ሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜው ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን አሁኑኑ ይመዝገቡ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርሶም የዓመቱ ቴክኖሎጂስት ይሆኑ። የኢቢሲ የቴክኖሎጂ ስታርታፕ የፈጠራ ውድድር ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ ኤአይ፣ አይኦቲ እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባው ለዚሁ ተብሎ በተዘጋጀው ethiostartupebc.org.ኢቲ ላይ መመዝገብ ይችላሉ። ያለን ቦታ ውስን በመሆኑ ቀድመው አሁኑኑ ይመዝገቡ። ኢትዮ ስታርታፕ። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያ ነው እየተከታተላችሁ የምትገኙት። ዜናዎቻችን ይቀጥላሉ። በኢትዮጵያ የመድብለ ዲሞክራሲ ስርዓት ከ6ኛው ጠቅላላ ምርጫ ጀምሮ ተስፋ ሰጪ ጉዞዎችን ጀምሯል። ነፃና ገለልተኛ ምርጫ ቦርድን በማቋቋም ግልጽ የምርጫ ሂደትም ተከናውኖበታል። ይህ የመድብለ ዲሞክራሲ ስርዓት ለሀገር ግንባታ እንዲውል ደግሞ ሁሉም የዘርፉ ተዋንያን አሻራቸውን ማሳረፋቸውን የግድ ይላል። ሜሮን በረዳ በዚህ ጉዳይ ላይ ተጨማሪ አዘጋጅታለች። በኢትዮጵያ የመድብለ ዲሞክራሲ ስርዓትን ለመገንባት የተደረገው ጉዞ በብዙ ፈተናዎች የታጀበ ነው። ትላንት ላይ የኢኮኖሚ ጥያቄዎችን በመሬት ላራሹ ንቅናቄ ለመፍታት የሞከረው የኢትዮጵያ የፖለቲካ ጉዞ በዘመነ ኢህአዴግ ደግሞ የብሔር ብሔረሰቦችን የእኩልነት ጥያቄ በመጠኑም ቢሆን ለማስከበር እንቅስቃሴዎች የተካሄደበትም ነበር። ይሁንና ለመድብለ ዲሞክራሲ ስርዓት ምሰሶ ተደርጎ የሚወሰደውን በሀሳብ የበላይነትና በመድብለ ፓርቲ ስርዓት ሀሳቦች ተወዳድረው በህዝብ ነፃ ፈቃድ የሚመጣ መንግስትን መፍጠር ግን የሚታሰብ አልነበረም። ታዲያ በዚህ መልኩ ዓመታትን የተሻገረው የኢትዮጵያ የመድብለ ዲሞክራሲ ስርዓት በመጣው ለውጥ ደግሞ አዳዲስ ተስፋዎችን ይዞ ብቅ ያለበት ሆኗል። የዲሞክራሲ ጥያቄ የህዝባዊ መንግስት ጥያቄና በሀሳብ ልዕልና ላይ የተመሰረተ የፖለቲካ ስርዓት ሁሉንም የእኩልነት ጥያቄዎች፣ የነጻነት ጥያቄዎች፣ የኢኮኖሚክ ጥያቄዎችን በአንድ ላይ መመለስ የምንችልበት አማራጭ ነው ብሎ በጽናት ቆሞ ጥያቄውን ለመመለስ የተደረገበት ነው። 6ኛ የሀገር አቀፍ ምርጫንም ከዚህ በፊት የተደረገውን ካየን ምርጫ ቦርድም ገለልተኛ በሆኑ ዲሞክራሲ መልካም ዝናቸው በተመሰከረላቸው ሰዎች እንዲመራ ሰብአዊ መብትም እንደዚሁ ከለውጡ ጋር አንድ ላይ የዲሞክራሲ ተቋማት ሪፎርም ጋር ተያይዞ ጠንካራ ተቋማት ሆነው እንዲወጡ ከተደረጉት መካከል አንዱ የምርጫ ቦርድ ነው። በነጻ ፍቃዱ ህዝቡም የመረጠውን ሀሳብ እንዲመርጥ የተደረገበት ምናልባትም የመድብለ ዲሞክራሲ ጽንሰ ሀሳብ ያልገባቸው በጠላትነት ብቻ በመፈራረጅ አንዱን ጥሎ መውጣት ወይንም ነጥብ አንዱን መሬት አድርጎ ሌላውን ራሱን ብቻ ለማንሳት የሚታገል ፓርቲ የነበርንበት ሁኔታ ወይም ብዙዎቻችን የነበረን ሁኔታ ነበር የነበረው። ዛሬ ላይ ግን ስናየው በአንጻሩ ገዢ ሀሳቦች አሉ። በተለይ እርስ በርስ የምንገዛቸው አንዱን የሚገዛ ገዢው ፓርቲ ራሱ ከተቃዋሚ ፓርቲዎች ወይም ከተፎካካሪ ፓርቲዎች የሚገዛቸው ሀሳቦች አሉ። በሀሳብ ልዩነት ሰፊ ሀሳብ ልዩነት ቢኖረንም ግን ለሀገር ይጠቅማል ብለው ያስቡበትን የመድብለ ዲሞክራሲ ስርዓት ለማስቀጠል ጥረት እየተደረገ ያለበት ሁኔታ ነውና ጥሩ ነው።
እጅግ በጣም ጥሩ ነው። ይህ የመድብለ ዲሞክራሲ እንዲጠናከር ከተፈለገ የፖለቲካ ፓርቲዎችን ሀሳብ ከማድመጥ ጀምሮ የፓርቲዎች የፉክክርንና የትብብር ልዩነቶችን ለይቶ ማወቅ ጉዞውን ያቀለዋል። የተፎካካሪ ፓርቲዎችን ምንድነው ይዘው የመጡት አማራጭ የሚለውን ለህዝብ የሚያቀርቡበት መንገድ መመቻቸት አለበት። በተቃራኒው በፖለቲካ ፓርቲዎችም በኦፖዚሽን ፖለቲክስ በተቃዋሚ ጎራም ደግሞ የትብብርና የፉክክር ምዕራፎችን ለይቶ በጋራ በሚያሰሩ በተለይ ሀገራዊ በሆኑ ጉዳዮች ላይ የሀገር አንድነትና ሉዓላዊነትን በሚመለከቱ ጉዳዮች ላይ የሀገር ጥቅም ላይ የህዝብ ጥቅም ላይ ሁላችን በጋራ መስራት አለብን። የልክ ልኩን ነገርኩት ፖለቲካ ሳይሆን አማራጭ ይዘው መምጣት አለባቸው። ለጊዜው ለግል መጠቀሚያ ሳይሆን ፖለቲካን ለህዝብ አማራጭ የመሸጫ መድረክ ማድረግ መቻል አለባቸው። በዚህ ልክ ሁላችንም ተባብረን ፖለቲካን የፉክክር ለህዝብ አማራጭ የምናቀርብበት ማድረግ እንችላለን። በኢትዮጵያ የተቃውሞ ፖለቲካ ሀሳብን በሀሳብ የመቃወም ሳይሆን የሀሳብ ልዩነትን በጠመንጃ ለማስከበር መሞከር እዚህም እዚያም እየታየ ያለ ልምምድም ሆኗል። አዲስና ለሀገር የሚጠቅሙ አማራጭ ሀሳቦችን ይዞ መምጣት ግን ብቸኛው የህዝብን ልብ የሚያሸንፈውና የመድብለ ዲሞክራሲ ስርዓትን አንድ እርምጃ የሚያራምደው አማራጭ መሆን ይኖርበታል። ሀሳብ አልለምድም፣ ሀሳብ የለም፣ አማራጭ የለም። በጣም በባትሪ ነው የሚፈለገው። ሀሳብ ያለ ይመስላል። የለመድነው ጫካ መግባት፣ ውጊያና ጦርነት ነው። መሳሪያን ጠመንጃን መሰረት ያደረገ የፖለቲካ ባህል ነው እና ሀሳብን ማምጣት፣ ሀሳብን ማመንጨት፣ ማጥናት፣ በጥልቀት መመራመር፣ በብስለት አዳዲስ የፖሊሲ አማራጮችን ማምጣት የፖለቲካ ስርዓታችን የፖለቲካ ሊቃኖቻችን በመድብለ ፓርቲ ስርዓት ውስጥ የሚሳተፉ የፖለቲካ ፓርቲዎችም ያላደበሩት አቋም ነው እና በአንድ የፖሊሲ ጉዳይ ላይ የጠለቀ ሀሳብ አማራጭ ብለን ልናቀርበው የምንችለው አዲስ ሀሳብ የመቅረብ ሁኔታ አሁንም ብዙ መሻሻሎች የሚጠይቅ መሆን አለበት። አሁንም አማራጭ ሀሳቦች በደንብ ተፈልቅቀው በደንብ ታስቦባቸው በስለው ከመውጣት አንጻር አሁንም በጅምር ደረጃ ያለው ነገር መበረታታት አለበት፣ ግን የበለጠ በደንብ ሊሰራበት የሚገባ ነው። ይህ የመድብለ ዲሞክራሲ ጅማሮ ሙሉ በሙሉ ወደ ዲሞክራሲያዊ ስርዓት እንዲሻገር ለሀሳብ የበላይነት ቅድሚያ ሰጥቶ በሀሳብ ባለቤቶች መካከል ደግሞ የውይይት ባህልን በማጠናከር ተቋማዊ መልክ እንዲኖረው ማድረግ አማራጭ የሌለው ምርጫ ሊሆንም ይገባዋል። ከዚሁ ጉዳይ ጋር በተያያዘ በኢትዮጵያ የመድብለ ዲሞክራሲ ስርዓት ግንባታ መልካም ጅምሮች መታየታቸውን የተለያዩ ፓርቲዎች ገልጸዋል። ሜሮን በረዳ በዚህ ዙሪያ አስተያየቶቹን አሰባስባለች፣ እንደሚከተለው ይቀርባሉ። ማህበረሰቡ ለምርጫ ማዘጋጀት ራሱ አንድ የዲሞክራሲ መድብለ ፓርቲ ስርዓት አካል ነው። ሚዲያ እናንተ ነፃ የሚሆን የመድብለ ፓርቲ ግንባታ አካል ነው። ፖለቲካ ፓርቲዎች ፍሪደም ነፃ ሆነው መንቀሳቀስ ፖለቲካ የሚዳሩ መስፋት አለበት። ይሄ ሁሉ ተደማምሮ ነው ወደ ነፃና ዲሞክራሲያዊ ምርጫ የሚሄደው። መድብለ ፓርቲ የፓርቲዎች ብዛት ቁጥር አይደለም መታየት አለበት። ፓርቲዎችና ህዝቦች መካከል ምንድነው ግንኙነቱ? ፓርቲና መንግስት መካከል ያለው ግንኙነት ምንድነው? ሰፊ የመስራት እድል አላቸው ወይ? ወደ ምርጫ ከመሄዳቸው በፊት ፕሪ ኢሌክሽን ከምርጫ በፊት ምርጫ ጊዜ ከምርጫ በኋላ ይሄ ሁሉ ተደማምሮ ነው የመድብለ ፓርቲ ስርዓት እየሰራ አይደለም ተብሎ ሊገመገም የሚችለው። ያለው መንግስት ፓርቲዎችን አብሮ የማሳተፍና ኑ አንድ ሀገር ላይ ነው የምንሰራው ስለ ሀገር ስለሆነ ሀሳባችሁን ይዛችሁ ቅረቡ የሚል ሀሳብ በማምጣቱ በዚህም ባለፈው ምርጫ በርካታ ፓርቲዎች ተጠቃሚ ናቸው፣ የእኛን ፓርቲ ጨምሮ። የዲሞክራሲ ስርዓት ግንባታ ኦቨርናይት የሚመጣ አይደለም፣ ብዙ ሂደት የሚጠይቅ ነው። ስለዚህ አሁን እየተጀመረው መልካም ጅማሮ ተጠናክሮ ከቀጠለ ኢትዮጵያ ዲሞክራሲ ስርዓት ትገነባለች ብለን ነው የምናምነው። እኛም በምርጫ ስንሳተፍ ወደ ህዝብ ምረጡን ስንለው የዲሞክራሲ በዓል አንዱ ማዳበሪያ መንገድ ስለሆነ ነው ምርጫ። ስለዚህ ምርጫውን በሂደቱም በውጤቱም ስኬታማ እንዲሆን ፓርቲዎች በሰለጠነ መንገድ በምርጫው መሳተፍ መቻል አለብን። ያ ማለት ለዲሞክራሲ ስርዓት ግንባታ የራሳችን አስተዋጽኦ እያደረግን ነው ማለት ነው። በሀሳብ ላይ የተመሰረተ የትግል ስትራቴጂን እንደ አዋጭ መስመር አድርጎ አለመያዝ አንዱ መሻገር ያለብን ጉዳይ ነው። ብዙ ወገኖቻችን ነፍጥ አንግበው ጥያቄዎቻቸውን በተበላሸ መንገድ ወይም በከሰረ መንገድ በማያዋጣ መንገድ አሁን አፍሪካ ውስጥ ካለው ነባራዊ ሁኔታ ዓለም ላይ በምንገነዘበው ሁኔታ አንጻር የማይሳካ እንቅስቃሴዎች ያደርጋሉ። እነዚህ ነገሮች መሻገር አለብን። የኔ ሀሳብ በጠረጴዛ ዙሪያ ህዝብ እንዲገዛኝ እድል እፈጥራለሁ ብሎ የሚሻገር ሀሳብ ይዞ መምጣት አለበት ወደ መድብለ ዲሞክራሲ ለመሻገር። ስለዚህ እንደ ፓርቲም እንደ አንድም ሆነ በየትኛውም የሰላማዊ አማራጭም ሆነ ሰላማዊ አማራጭን አቅጣጫ አድርጎ የተከተለ ፓርቲ
ሊሻገረው አንዱ የሚገባ ጉዳይ ምንድነው? ሰላማዊ ሐሳብ በሰላማዊ መንገድ ሐሳቤን ጠረጴዛ ላይ ሽጬ ህዝብ ገዝቶኝ መንግስት ሆናለሁ ወይንም አማራጭ ሐሳብ የማቀርብ ድርጅት ሆናለሁ። ለዚህም ደግሞ ለሀገር ግንባታ ወይንም ለመድብለ ዲሞክራሲ ለምንድነው ፓርቲ ዲሞክራሲ የራሴን አስተዋጽኦ ማድረግ እችላለሁ፣ በዚህ ላይ ስልጣን መያዝ እችላለሁ ብሎ የሚያስብ ፓርቲ መኖር አለበት። በኢትዮጵያም የዲጂታል መሰረተ ልማት ላይ የሚሰነዘሩ የሳይበር ጥቃቶች ከጊዜ ወደ ጊዜ በቁጥርም ሆነ በአይነት ከፍ እያሉ መጥተዋል። ባለፉት 6 ወራት ብቻ ከ27700 በላይ የሳይበር ጥቃቶች መሰንዘራቸውን የኢንፎርሜሽንና መረብ ደህንነት አስተዳደር መረጃ ያሳያል። ኢትዮጵያም የዲጂታል 2030 እቅድን ለማሳካትና የሳይበር ሉዓላዊነቷን ለማረጋገጥ የቴክኖሎጂ አቅምን ማዘመንና የህግ ማዕቀፎችን ማጠናከር ላይ እየሰራች ትገኛለች። ከጊዜ ወደ ጊዜ እየተቀያየሩ የመጡትን የጥቃት ባህሪያት ግምት ውስጥ በማስገባት የቴክኖሎጂ አቅምንና አሰራርን ማዘመን ወሳኝ ነው። አለም ይልፉ በዚህ ላይ ያዘጋጀችው ዘገባ አለ። በአሁኑ ወቅት ዓለማችን ከታንክና ከሚሳኤል ጦርነት ይልቅ በኮምፒውተር ስክሪን ጀርባ በሚደረግ የሳይበር ጦርነት ስጋት ላይ ትገኛለች። መረጃ የዘመኑ ውድ ሀብት እንደመሆኑ መጠንም ይህንን ሀብት ለመዝረፍና ለማውደም የሚደረገው ጥረት ከጊዜ ወደ ጊዜ እየተራቀቀ መጥቷል። በተለያዩ ጥናቶች መሰረትም በዓለም ላይ በየደቂቃው በአማካይ ከ100 ሺህ በላይ የሳይበር ጥቃት ሙከራዎች ይደረጋሉ። አንዳንዶቹ ጥናቶች ደግሞ እንደሚያሳዩት በየሰከንዱ በመቶዎች የሚቆጠሩ ጥቃቶች እንደሚፈጸሙ ነው። እንደ አውሮፓውያን አቆጣጠር በ2025 ብቻ የሳይበር ጥቃት በዓለም ኢኮኖሚ ላይ የሚያደርሰው ጉዳት 10.5 ትሪሊዮን ዶላር ነው። ይህ የጉዳት መጠን ደግሞ ከአንዳንድ ከአገራት ጋር ጠቅላላ የሀገር ውስጥ ምርት ወይም ጂዲፒ በላይ ያደርገዋል። ጥቃቶቹ ደግሞ በዋናነት የኢኮኖሚና የፖለቲካ መዘውር የሆኑ ተቋማትን ኢላማ ያደረጉ መሆናቸው ችግሩን ይበልጥ አሳሳቢ ያደርገዋል። በኢትዮጵያም የዲጂታል መሰረተ ልማት ላይ የሚሰነዘሩ የሳይበር ጥቃቶች ከጊዜ ወደ ጊዜ በቁጥርም ሆነ በአይነት ከፍ እያሉ መጥተዋል። ያለፉትን 6 ወራት ብቻ እንኳን ብንመለከት 27773 የሳይበር ጥቃቶች ተሰንዝረዋል። ከተሰነዘሩት ጥቃቶች መካከልም ከ99 በመቶ በላይ የሚሆኑት ሳይሳኩ ማክሸፍ ስለመቻሉ ነው የኢንፎርሜሽን መረብ ደህንነትና አስተዳደር በቅርቡ ያወጣው ሪፖርት የሚያመላክተው። ጥቃቶቹ በብዛት ያረፉባቸው ዘርፎች ደግሞ የሚከተሉት ናቸው። የፋይናንስ ተቋማት፣ የመንግስት አገልግሎት ሰጪዎችና የመሰረተ ልማት ተቋማት ዋነኞቹ ናቸው። ባለሙያዎች እንደሚሉትም ከሆነ እነዚህ ጥቃቶች ቢሳኩ ኖሮ በሀገሪቱ የኢኮኖሚ እንቅስቃሴ ላይ ከፍተኛ ኪሳራ ከማድረሳቸውም በላይ በዜጎች የዕለት ተዕለት ህይወት ላይ ትልቅ መስተጓጎልን ይፈጥሩ ነበር። አጥቂዎች የፋይናንስና የመሰረተ ልማት ተቋማትን የሚመርጡባቸውን 3 ዋና ዋና ምክንያቶች እንኳን ብንመለከት የባንክ ስርዓቶችን በማናጋት ከፍተኛ የገንዘብ ዝርፊያ ለመፈጸም ወይም የገንዘብ ዝውውርን ለማቆም ሲሆን በዚህም እንደ ሀገር ትልቅ የኢኮኖሚ ሽባነትን ያስከትላል። ሁለተኛው ፖለቲካዊ ጫናን ለመፍጠር ነው። የመንግስት መረጃዎችን በመስረቅ ወይም አገልግሎቶችን በማቋረጥ በህዝብና በመንግስት መካከል ያለውን አመኔታ ለመሸርሸር አልመው ይሰራሉ። ሌላኛውና ሶስተኛው ደግሞ መብራት፣ ውሃና ቴሌኮም ያሉ ወሳኝ አገልግሎቶችን በማቋረጥ በመሰረተ ልማት ላይ ከፍተኛ ውድመት ማድረስ ትልቁ ተልዕኳቸው ነው። ታዲያ ከጊዜ ወደ ጊዜ እየተቀያየሩ የመጡትን የጥቃት ባህሪያት ግምት ውስጥ በማስገባት የቴክኖሎጂ አቅምንና አሰራርን ማዘመን ወሳኝ ነው። ለዚህም ነው ኢትዮጵያ ለዘርፉ በሰጠችው ልዩ ትኩረት የከፋ ችግር ሳይፈጠር ጥቃቶችን እየመከተች የምትገኘው። ኢትዮጵያ የዲጂታል 2030 እቅድን ለማሳካትና የሳይበር ሉዓላዊነቷን ለማረጋገጥ የቴክኖሎጂ አቅምን ማዘመን፣ የሰለጠነ የሰው ኃይልን ማፍራትና የህግ ማዕቀፎችን ማጠናከር የነገዋን ዲጂታል ኢትዮጵያ አስተማማኝ እንድትሆን ያደርጋታል። የጾም ወቅት በጎ ምግባራት የሚጠናከሩበት ሊሆን ይገባል ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ተናገሩ። የእምነቱ የሃይማኖት አባቶችም የጾም ወቅቶች መልካም እሴቶችን ለማጠናከር ጉልህ ሚና ይኖራቸዋል ብለዋል። ይድነቃቸው ሰሙ አዘጋጅቶታል። በቀለ ተመስገን ያቀርበዋል።
የጾም ወቅት ከፈጣሪ ጋር የሚያገናኝና ዋጋን የሚያሰጥ ነው ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶች ይገልጻሉ። በተለይም የአብይ ጾም አብዛኛው የእምነቱ ተከታይ በጋራ የሚጾሙት በመሆኑ አብሮነትን ለማጠናከር ጉልህ ፋይዳ አለው ብለዋል። ይህ ጾም እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሰባቱ አጽዋማት አንዱ ነው። ከሰባቱ አጽዋማት ደግሞ በዋናነት የሚጠቀሰው አምላካችን መድኃኒታችን ኢየሱስ ክርስቶስ የማስተማር ስራውን ከመጀመሩ በፊት የጾመው ጾም በመሆኑ ከህፃናት እስከ አዋቂዎች ድረስ በሙሉ የሚጾሙት እንዲሁም ሰፊ የሆነ አገልግሎት የሚሰጥበት ታላቅ ጾም ነው። በብዛትም 55 ቀናት ነው የጾሙ እንትን። ስለዚህ ከሌሎቹ አጽዋማት በጣም ረዘም ያለ ጊዜ የወሰደ ጾም ነው። ብዙ ያላቸውን ተካፍለው የሚበሉበት፣ አብረው የሚጠጡበት፣ የወደቁትን የሚያነሱበት፣ የታመሙትን የሚጠይቁበት፣ ብቻ መልካም ምግባራት የሚከናወኑበት፣ ፍቅርና ሰላም የሚታወጅበት ትልቁ ወቅት ይህ የአብይ ጾም ነው። የጾም ወቅቱ የተቸገሩ ወገኖችን በማሰብና ያለንን በማካፈል መጾም ይገባል ሲሉ የእምነቱ ተከታይ ምዕመናን አሳስበዋል። እኛ ኢትዮጵያውያን የምንታወቅበት ያለንን ነገር በማካፈል የተሰጠንን ነገር በተለይ በዘመናችን ክርስትና እኩል ያችን ዳቦ ያለንችንን ዳቦ እኩል ሰንጥቆ ማካፈል ማጋራት ነው የሰውነት መገለጫውን በራሱ። ጾም ላይ ደግሞ ሲሆን የበለጠ ምግባረ ትሩፋት የምንሰራበት ያለንን የምናካፍልበት ያካፈልነውን ደግሞ ስናካፍል ደግሞ በትምክት በትዕቢት ሳይሆን በቸርነት ቁርስ ማንበላባቸው ምሳ ማንበላባቸውን ደግሞ አትሊስት በዛ ጊዜ የቆጠብነውን ወይ ደግሞ ለቁጠባ ብለን ባንጾምም እንኳን ያልበላነውን ምግብ ለሌሎች ሰዎች ለአረጋውያን ወይ ደግሞ ሰርተው አቅማቸው ፈቅዶ ገንዘብ ገቢ ማግኘት የማይችሉ ሰዎችን በማካፈል እንድናሳልፍ ታስቦም ይመስለኛል። እናም ምዕመኑ አብሮነትን፣ ሰላምን በማጠናከር ረገድም የበኩሉን ኃላፊነት ሊወጣ እንደሚገባም የሃይማኖት አባቶቹ ይናገራሉ። የተጣሉት እንዲታረቁ፣ የተለያዩት እንዲሆኑ በእውነት ትልቁ ነገር ሰላም፣ ትልቁ ነገር ፍቅር፣ ትልቁ ነገር አንድነት ስለሆነ አብዝተን ልንሰብክ ልናስተምር እኛም ከራሳችን አርአያ ልንሆን ያስፈልጋል። በምእመናኑም በኩል ሁልጊዜ ወንጌል መማር ቅዳሴ ማስቀደስ ብቻውን በቂ አይደለም። ሁኖ መገኘት ያስፈልጋል። ፍቅርን ከራሳችን መጀመር፣ ሰላምን ከራሳችን መጀመር፣ ይቅርባይነትን ከራሳችን መጀመር፣ አንድነትን ከራሳችን መጀመር ያስፈልጋል። የጾም ወቅቱም በልዩ ልዩ መንፈሳዊ ክዋኔዎች እየታሰበ ነው።